ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ ያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ በዚህ ሳምንት የእንግሊዝ ፕሪሚየር ሊግ መጠናቀቁን አስመልክቶ ምን አንኳር ነገሮች ይጠበቃል የሚለውን ነገር እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምነግራችሁ ይሆናል ማለት ነው። እንግዲህ እንደምታውቁት ፕሪሚየር ሊግ በዓለማችን ላይ ካሉ ተወዳጅ ሊጎች መካከል የቀዳሚውን ስፍራ የሚይዝ ነው ብንል ማጋነን አይሆንም። እንግዲህ ዓለማችን ላይ 5 ትላልቅ የአውሮፓ ሊጎች ተብለው የሚጠሩ ሊጎች አሉ። ስፔን፣ ጣሊያንን፣ ሌሎች ሊጎችንም ብናነሳ ማለት ነው። ነገር ግን የፕሪሚየር ሊግ ዓለም አቀፋዊነትና ተወዳጅነት ከነዚህ ሊጎችም እጅግ በጣም የገነነ መሆኑን ያለ ጥርጥር መገንዘብ ይቻላል እና ፕሪሚየር ሊግ በአፍሪካም በአውሮፓም በኤዥያም እንዲሁ ደግሞ በተለያዩ አህጉራት በተለያዩ ሀገራት በርካታ ተመልካቾችን በርካታ ወዳጆችን ያፈራ የዓለማችን ቁንጮ የሆነ ሊግ ነው ቢባል ሁላችንንም የሚያስማማን ጉዳይ ይመስለኛል። እንግዲህ ለ10 ወራት ያክል ሁላችንንም ሲያዝናናን የቆየው ቁጭ ብድግ ሲያሰኘን የነበረው እንዲሁ ደግሞ ሁላችንንም ሲያነጋግር የነበረው ተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የፊታችን እሁድ በ38ኛ ሳምንት በሚደረጉ የመጨረሻ ጨዋታዎች ፍጻሜውን የሚያገኝ ይሆናል ማለት ነው። እንግዲህ ከፕሪሚየር ሊግ ጋር የምንገናኘው ከእሁድ በኋላ 2 ወራትን ጠብቀን ነው የሚሆነው ማለት ነው። ስለዚህ የፊታችን እሁድ የመጨረሻ ጨዋታዎች ሲከናወኑ የሁሉም ሰው አይኖች የፕሪሚየር ሊግ ጨዋታዎች ላይ የሚያማትሩ ይሆናል ማለት ነው። እንግዲህ በ10 የተለያዩ ስታዲየሞች 10 የተለያዩ ጨዋታዎች በተመሳሳይ ምሽት 12 ሰዓት የሚከናወኑ ይሆናል ማለት ነው። ታዲያ በዚህ የመጨረሻው ሳምንት የእንግሊዝ ፕሪሚየር ሊግ ላይ ምን አንኳር ነገሮች ይጠበቃሉ ብለን እንግዲህ 5 ጉዳዮችን መርጠንላቸዋል። 5 የተለያዩ ጉዳዮች እንግዲህ በፕሪሚየር ሊጉ የሚጠበቁ ትላልቅ ጉዳዮች ናቸውና እነዛን እንግዲህ የምንመለከት ይሆናል ማለት ነው። ወደ መጀመሪያው ጉዳይ ስንመጣ የአርሰናል የዋንጫ ድል ነው። እንግዲህ አርሰናሎች 22 ዓመታት ሙሉ የጠበቁትንና 22 ዓመታት የናፈቁትን የእንግሊዝ ፕሪሚየር ሊግ ዋንጫ በዚህ ሳምንት እሁድ በይፋ የሚረከቡ ይሆናል ማለት ነውና እንግዲህ ለአርሰናሎች እጅግ በጣም የተለየ ስሜት የሚሰጥ ጨዋታ ነው የሚሆነው። ምናልባትም እስከዛሬ ድረስ ካከናወኗቸው በ22 ዓመታት ካከናወኗቸው በፕሪሚየር ሊጉ ትላልቅ ከሚባሉ ጨዋታዎች ግንባር ቀደሙ ጨዋታ ይህ ነው ቢባል ሁላችንንም የሚያከራክረን አይሆንም እና አርሰናል እንግዲህ በክሪስታል ፓላስ ሜዳ ወደ ሴልኸርስት ፓርክ አቅንቶ እዛው ለንደን ውስጥ የሚያከናውነው ጨዋታ ነው። በእርግጥ አርሰናሎች ይሄ ጨዋታ በሜዳቸው ኤምሬትስ ቢደረግ ቢቀየርላቸውና እንግዲህ ከ60 ሺህ በላይ ተመልካቾችን በሚይዘው በተንጣለለው የኤምሬትስ ስታዲየም ላይ ይህንን ጨዋታ አከናውነው ዋንጫውን ከፍ አድርገው ቢያነሱ ይመርጣሉ። ግን ደግሞ እንዳለመታደል ሆኖ ይህ ጨዋታ የሚከናወነው ከሜዳቸው ውጪ ነው እና ያው አብዛኛው እንግዲህ የክሪስታል ፓላስ ደጋፊ ነው በዚህ ጨዋታ ላይ ሊገኝ የሚችለው። በርካታ ትኬቶችንም የሚያገኘው የክሪስታል ፓላስ ደጋፊ ነው። ያው አርሰናል ከሜዳ ውጪ እንደመጫወቱ መጠን ተጓዥ ደጋፊዎች ናቸው ወደዚህ ጨዋታ ሊመጡ የሚችሉት እና እንግዲህ አርሰናል የመጨረሻ ጨዋታውን ሲያከናውን በዛውም ደግሞ የፕሪሚየር ሊግ ዋንጫውን ይረከባል ማለት ነው። ታዲያ እዚህ ጨዋታ ላይ በርካታ ነገሮች ይጠበቃሉ። አንደኛው የአርሰናል ዋንጫ ማንሳት በራሱ እጅግ በጣም በትልቅ ጉጉት የሚጠበቅ ነው። ቅድም እንዳልኩት 22 ዓመታት አርሰናሎች በጉጉት የጠበቁትን ዋንጫ ስለሆነ በዚህ ዕለት የሚረከቡት ለአርሰናል ተጫዋቾች እጅግ በጣም ስሜቱ የተለየ ይሆናል። ከዚህም በተጨማሪ ደግሞ ይህንን ጨዋታ ወደ ሴልኸርስት ፓርክ አቅንተው የሚመለከቱ የአርሰናል ደጋፊዎች በሕይወታቸው መቼም የማይረሱትን ታሪክ የሚመለከቱ በአይናቸው የሚያዩ ይሆናልና እጅግ በጣም የተለየ ስሜት ይሆናል ተብሎ ይጠበቃል። እንግዲህ ሴልኸርስት ፓርክ ላይ የአርሰናል ደጋፊዎች ይታደማሉ። ለነገሩ ያው ስታዲየም ውስጥ የሚገቡትን ደጋፊዎች አነሳን እንጂ ጨዋታው እዛው ለንደን ውስጥ ስለሚከናወን የአርሰናል ደጋፊዎች በስታዲየሙ ዙሪያ ሆነው ይህንን ጨዋታ እንደሚመለከቱ ግልጽ ነው እና ጨዋታው ከተጠናቀቀ በኋላ ደግሞ እንግዲህ እዛው ከአርሰናል
ተጫዋቾች ጋር አብረው ሰለብሬት ማድረጋቸው አይቀርምና ጨዋታው እንግዲህ በዚህ መንገድ እጅግ በጣም በጉጉት የሚጠበቅ ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ ትላልቅ የአርሰናል ታሪካዊ ሰዎች በዚህ ጨዋታ ላይ ጨዋታውን ለመታደም ወደ ሴልኸርስት ፓርክ ይገኛሉ ተብሎ ይጠበቃል። ለምሳሌ በኋላ ላይ በሚኖረን ፕሮግራም በእርግጥ በደንብ እናነሳዋለን። አርሰን ቬንገር የአርሰናል ሌጀንድ አሰልጣኝ በዚህ ጨዋታ ላይ ይገኛሉ ተብሎ ይጠበቃል። ከዚህ በተጨማሪ አርሰናልን የሚወዱ ሌጀንዶች እነ ቴሪ ኦንሪ፣ ዴኒስ ቤርካምፕ፣ ቲዮ ዋልኮት አይነት ተጫዋቾች በጣም ትላልቅ የሚባሉ ተጫዋቾች የቀድሞ የአርሰናል ተጫዋቾች እንግዲህ ይህንን ጨዋታ ለመመልከት ወደዚህ ስታዲየም መምጣታቸው አይቀርምና ያ በራሱ ጨዋታውን በጉጉት እንዲጠበቅ ያደርገዋል። ከዚህ በተጨማሪ ደግሞ ኤቤሪቺ ኤዜ የቀድሞ ክለቡን የሚገጥምበት ጨዋታ ይሆናልና ይህም ጨዋታ እንደዚሁ እጅግ በጣም በጉጉት የሚጠበቅ ነው። ያው ወደ ክሪስታል ፓላስ ሲመጣ ጥሩ አቀባበል እንደሚደረግለት ግልጽ ነው። እንደውም የክሪስታል ፓላስ ተጫዋቾች እነ ዊል ሁች ተጠይቀው ነበረ ከዚህ ጨዋታ በፊትና በጣም ደስ ብሎናል፣ ጓደኛችን ወንድማችን ኤዜ ዋንጫ ስላሸነፈ በጣም ደስ ብሎናል፣ ቻምፒየንስ ሊግም ላይ ውጤት እንደሚቀናው ተስፋ እናደርጋለን ብለው እነ ላክሮዋ ሁሉ አስተያየታቸውን ሲሰጡ ነበርና እንግዲህ የቀድሞ ጓደኞቹን የቀድሞ ደጋፊዎቹን ኤዜ የሚያገኝበት እንግዲህ ፓላስን በለቀቀ በአመት ውስጥ ትልቅ ዋንጫ ፕሪሚየር ሊግ ዋንጫን አሸንፎ የሚመጣበት ጨዋታ ይሆናልና ይህ ጨዋታ በጣም በትልቅ ጉጉት ይጠበቃል። ከዚህ በተጨማሪ ደግሞ የአርሰናል ተጫዋቾች በጋርድ ኦፍ ኦነር እንግዲህ ጋርድ ኦፍ ኦነር ዓለም ላይ ባሉ ሊጎች ታዋቂ ነገር ነው። በተለይ የሊግ ዋንጫ ማንሳታቸውን ያረጋገጡ ቡድኖች ቀጣይ ጨዋታዎቻቸውን ሲያከናውኑ ግራና ቀኝ ተጫዋቾች ተጋጣሚዎቻቸው ተሰልፈው ነው የሚያስገቧቸውና እንግዲህ አርሰናል ተጫዋቾችም ዋንጫ ማንሳታቸውን ስላረጋገጡ ግራና ቀኝ የፓላስ ተጫዋቾች ቆመው ያስገቧቸዋልና ይሄም ለአርሰናል ተጫዋቾች እጅግ በጣም ትልቅ ክብር ነው ብዬ አስባለሁ። ከዛ ውጭ ግን ክሪስታል ፓላስ እንግዲህ ኦሊቨር ግላስነር የመጨረሻ ጨዋታቸውን በፓላስ ቤት ያከናውናሉ ተብሎ ይጠበቃልና ከደጋፊዎቻቸው ጋር የሚሰነባበቱበት የሚሸኛኙበት ስለሆነም ይሄ ጨዋታ እንግዲህ እጅግ በጣም በትልቅ ጉጉት ይጠበቃል ማለት ነው። የሁሉም ሰው አይን ማለት ይቻላል ሴልኸርስት ፓርክ ላይ እንደሚያቀና ያው ሁላችንም የምናውቀው ጉዳይ ይሆናል ማለት ነው። ሌላኛውና ሁለተኛው ደግሞ በዚህ ሳምንት በፕሪሚየር ሊጉ የሚጠበቀው ትልቁ ነገር የፔፕ ጓርዲዮላ ስንብት ነው። እንግዲህ አንድ ትልቅ የፕሪሚየር ሊግ አሰልጣኝ 10 ዓመታት በፕሪሚየር ሊግ የቆየ ከዚህ በተጨማሪ ደግሞ 20 ትላልቅ ዋንጫዎችን በማንቸስተር ሲቲ ቤት ያሸነፈው ትልቁ አሰልጣኝ ፔፕ ጓርዲዮላ የፊታችን እሁድ እንግዲህ ትልቅ ስንብት የሚያደርግ ይሆናልና በእርግጠኝነት የማንቸስተር ሲቲ ደጋፊዎች እንግዲህ ኤታሃድ ላይ ከአስቶን ቪላ ጋር ሲጫወቱ የፔፕ ጓርዲዮላን የመጨረሻ ሞመንቶች የሚያጣጥሙበት ጨዋታ ይሆናል ማለት ነው እና ፔፕ ጓርዲዮላ እንግዲህ በዛን ዕለት ንግግር ያደርጋል በሜዳው ላይ። ከዚህም በተጨማሪ ከደጋፊዎች ከተጫዋቾቹ ጋር ይሰነባበታልና እንግዲህ አንድ ትልቅ አሰልጣኝ ከፕሪሚየር ሊጉ ሲለያይ ከማንቸስተር ሲቲ ሲለያይ ያውም ደግሞ እንደው በጣም ይሄ መካከለኛ የምትሉት አሰልጣኝ ሳይሆን በቃ ትልቅ የሚባል ለፕሪሚየር ሊጉ የከበደ ግዙፍ ስም ያለው አሰልጣኝ ነው ከፕሪሚየር ሊጉ ጋር የሚለያየው እና ፕሪሚየር ሊጉም ሆነ ማንቸስተር ሲቲ ደማቅ አሸኛኘት ያደርጉለታል፣ የክብር አሸኛኘት ያደርጉለታል ተብሎ ይጠበቃል። እንግዲህ ፔፕ ያው 2 ትልልቅ ዋንጫዎችን በዚህ ሲዝን አሸንፏል። ኤፍኤ ካፕና ካራባኦ ካፕን በትልልቅ ዋንጫዎች ነው እንግዲህ ከማንቸስተር ሲቲ ጋር የሚለያየው። ዋንጫ ለማንቸስተር ሲቲዎች ሰጥቶ ለደጋፊዎቹ ይህን ዋንጫ እንካችሁ ብሎ አስረክቦ ነው የሚወጣውና እንግዲህ ፔፕ ጓርዲዮላ ከማንቸስተር ሲቲ የሚሰናበትበት የመጨረሻ ጨዋታ ይሆናል። እንግዲህ የእግር ኳስን ጥም የቆረጠ ወይም ደግሞ የእግር ኳስ ደጋፊዎችን በእግር ኳስ ያዝናና ትልቅ አሰልጣኝ ነው ፔፕ ጓርዲዮላ። እንግዲህ ለመጨረሻ ጊዜ በማንቸስተር ሲቲ አሰልጣኝነት በዚህ ጨዋታ ላይ እንመለከቷለን እና ይሄ ጨዋታ እንግዲህ እጅግ በጣም ለማንቸስተር ሲቲ ደጋፊዎችም ኢሞሽናል እንዲሆኑ የሚያደርጋቸው ነው። ያው የትልልቅ አሰልጣኞችን ስንብት ተመልክተናል ከዚህ በፊት አርሰን ቬንገር ከአርሰናል ጋር ሲለያዩ፣ ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ጋር ሲለያዩ ተመልክተናል እና አሁን ግን እንግዲህ በእንዲህ አይነት ሁኔታ በተለይ ደግሞ በዋነኝነት ፔፕ ጓርዲዮላ ከማንቸስተር ሲቲ ጋር የሚለያይበት ሳምንት ስለሆነ ለማንቸስተር ሲቲ ደጋፊዎች በጉጉት የሚጠበቅ ይሆናል። ሌላውና ሶስተኛው ደግሞ እንግዲህ የሊቨርፑል የቻምፒየንስ ሊግ ጉዳይና ስንብቶች እንደዚሁ በዚህ ቡድን በኩል ይጠበቃሉ። እንግዲህ ሊቨርፑል ቻምፒየንስ ሊግ መግባቱን ወይም አለመግባቱን ገና አላረጋገጠም። ምክንያቱም የመጨረሻ ሳምንት ጨዋታ ይከናወናል። እንግዲህ ሊቨርፑል ከብሬንትፎርድ ጋር ነው በአንፊልድ ሮድ ይህንን ተጠባቂ ጨዋታ የሚያከናውነው።
እንግዲህ በደረጃ ሰንጠረዡ ስንመለከት ሊቨርፑል 5ኛ ደረጃ ላይ ተቀምጧል በ59 ነጥብ። ቦርንመዝ 56 ነጥብ ይዞ 6ኛ ደረጃ ላይ ተቀምጧል። ብራይተን 53 ነጥብ ይዞ 7ኛ ደረጃ ላይ ተቀምጧል። እንግዲህ ሊቨርፑል በዚህ ጨዋታ ላይ 1 ነጥብ በቂው ነው 5ኛ ደረጃን ለመያዝና ወደ ቻምፒየንስ ሊግ የሚያስገባውን ውጤት ለማግኘት ወይም ለማረጋገጥ ማለት ነው። ስለዚህ ለሊቨርፑል ነገሮች አስቸጋሪ ላይሆኑ ይችላሉ። ማሸነፍ ወይም 1 ነጥብ ይዞ መጨረስ ወደ ቻምፒየንስ ሊግ የሚያስገባቸውን ውጤት ያረጋግጠላቸዋል። ኢቭን እንደው ሌላውን ተውትና ቢሸነፍ ራሱ በ6 ጎሎች ልዩነት ቦርንመዝን ስለሚበልጠው ወደ ቻምፒየንስ ሊግ የመግባቱ እድል 99 ከመቶ እጅግ በጣም ሰፊ ሆኖ እናገኘዋለን እና እንግዲህ ሊቨርፑል ከብሬንትፎርድ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ከዚህ በተጨማሪ ግን እንግዲህ በሊቨርፑል በኩል ምናልባትም ደግሞ ስንብቶችን የምንመለከትበት ጨዋታም ስለሚሆን ለሊቨርፑል ደጋፊዎች ልክ እንደ ማንቸስተር ሲቲ ደጋፊዎች ሁሉ ኢሞሽናል የሚሆኑበት ይሆናል ማለት ነው። እንግዲህ እኔ በፕሪሚየር ሊግ ታሪክ ካየኋቸው በጣም ሌጀንድ ከሆኑ ተጫዋቾች ምናልባት እንደው ሞሳላ ስንል ስሙ ቀለል ብሎ ብን ልናየው እንዳንችል መጠንቀቅ ያስፈልጋል እና ሞሳላ ማለት ፕሪሚየር ሊጉ ላይ ካሉ ወይም ከነበሩ እንደነ አለን ሺረር፣ ቴሪ ዳንኤል ኦንሪ፣ እንደነ ዋይኒ ሩኒ ካሉ ትላልቅ ሌጀንዶች ተርታ መሰለፍ የቻለ ተጫዋች ነው። ገና የሚሰለፍ ሳይሆን በእነዚህ ተጫዋቾች ተርታ የተሰለፈ ተጫዋች ነው በኔ እይታ። ስለዚህ ሌጀንድ ሞሳላ እንግዲህ ከነገሰበት በርካታ ዋንጫዎችን ካሸነፈበት ሌጀንድ ከተባለበት ክለብ ሊቨርፑል ጋር የሚለያይበት ጨዋታ ስለሚሆን ይህ ጨዋታ እንደዚሁ እጅግ በጣም የሚጠበቅ ነውና ሞሳላ ይሰለፋል ወይ ጎል ያስቆጥራል ወይ በዚህ ጨዋታ ላይ የሚለው ነገር በጣም ያጓጓል። እንግዲህ ከሊቨርፑል ደጋፊዎች ጋር ሞሳላ ይሰናበታል። ከዚህ በተጨማሪ ሌላኛው የሊቨርፑል ሌጀንድ አንዲ ሮበርትሰን የየርገን ክሎፕ ስኬታማ ዓመታት ሲጀምሩ የርገን ክሎፕ ዓመታት በስኬታማነት ሲያሸበርቁ አንዲ ሮበርትሰን በዚህ ስብስብ ውስጥ የሚጠቀሰው ተጫዋች ነውና ከሊቨርፑል ደጋፊዎች ጋር በእንባ ስሜት የሚለያይበት ዕለት ነው የሚሆነው። ስለዚህ አንዲ ሮበርትሰንም እንደዚሁ ከዚህ ክለብ ጋር ይለያያል። ኬዛም ከዚህ ክለብ የሚሰናበትበት ጨዋታ ሊሆን ይችላል ተብሎ ይጠበቃልና የሊቨርፑል የቻምፒየንስ ሊግ ጉዳይና ስንብት እንደዚሁ የዚህ ሳምንት አበይት የፕሪሚየር ሊጉ ትኩረት ይሆናል ተብሎ ይጠበቃል። እንደውም አንድ ነገር ሲናገር ነበረ አንዲ ሮበርትሰን በተለይ ደግሞ በባለፈው ክረምት የሊቨርፑል የቀድሞ ተጫዋች ዲዮጎ ዦታ ህይወቱ ካለፈ በኋላ እጅግ በጣም አሳዛኝ ነገር እንደነበረ ነው የተናገረውና እንደ ሰበብ ማቅረብ አንፈልግም፣ ግን በቃ ዲዮጎ ዦታን ካጣም በኋላ እግር ኳስ ለኛ ምናችን ነው፣ ብዙም ግድ የምንሰጠው ነገር አልነበረም ብሎ ሲናገር ነበር። ለማንኛውም አንዲ ሮበርትሰን እና ሞሳላ ከዚህ ክለብ ጋር የሚሰነባበቱበት የመጨረሻ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። ለሊቨርፑል ደጋፊዎች በጣም ኢሞሽናል የሆነ ቀን ነው። ሌላኛው ደግሞ እንግዲህ ቶፕ 6 ገብቶ ለማጠናቀቅ የሚደረገው ፍልሚያ ይሆናል ማለት ነው። እንግዲህ ቶፕ 6 ገብቶ ለማጠናቀቅ የአውሮፓ መድረክን ቦታ ለማግኘት የሚደረግ በጣም ትልቅ ጨዋታ ይሆናል። እንግዲህ አስቶን ቪላ ዩሮፓ ሊግን ማሸነፉን ተከትሎ አንድ ቡድን ወደ ቻምፒየንስ ሊግ በተጨማሪነት መግባት የሚችልበት እድል ተፈጥሯል። 6ኛ ደረጃን ይዞ የሚያጠናቅቅ ቡድን ማለት ነው። ያው ቼልሲ ያለው እድል ለዩሮፓ ሊግ ነው። አሁን 52 ነጥብ ይዟል። ስለዚህ እንደው ቀጣዩን ጨዋታ ቢያሸንፍ የመጨረሻ ጨዋታውን ቢያሸንፍ ወደ ዩሮፓ ሊግ ነው ሊገባ የሚችለው። ነገር ግን በቦርንመዝና በብራይተን መካከል እጅግ በጣም ትልቅ የሆነ ጨዋታ ይከናወናል። በተለይ ደግሞ ሁለቱም ቡድኖች እንግዲህ ወደ 6ኛ ደረጃ መጥተው የቻምፒየንስ ሊግ ህልማቸውን የሚያሳኩበት ጨዋታ ያደርጋሉ። እንግዲህ ኖቲንግሃም ፎረስት ከቦርንመዝ ጨዋታቸውን ያከናውናሉ ምሽት 12 ሰዓት። እንዲሁ ደግሞ ብራይተን ከማንቸስተር ዩናይትድ ጋር ጨዋታቸውን ያከናውናሉ እና ይሄ እጅግ በጣም በጉጉት የሚጠበቅ ሁለት ጨዋታዎችን የምንመለከትበት ነው። እንግዲህ በቦርንመዝ የሚያሸንፍ ከሆነ 6ኛ ደረጃን ይዞ ያጠናቀቅና የቻምፒየንስ ሊግ ስፖርትን የሚያረጋግጥ ይሆናል። በአንጻሩ ደግሞ ቦርንመዝ ነጥብ ጥሎ የተሸንፎ ብራይተን ማንቸስተር ዩናይትድን የሚያሸንፍ ከሆነ እንግዲህ የብራይተንን ወደ ቻምፒየንስ ሊግ የመግባት ሁኔታ ልንመለከት እንችላለን። ያው ዳኒ ዌልቤክ እንግዲህ 13 ጎሎችን በፕሪሚየር ሊጉ አስቆጥሯል። እንግሊዛዊ ሆኖ በዚህ ዓመት ብዙ ጎል ያስቆጠረው ከሱ በላይ ዋትኪንስ ብቻ ነው፣ 14 ጎል አስቆጥሯል። ዌልቤክ ደግሞ እንደምታውቁት ዩናይትድ ላይ ብዙ ጎሎችን በማስቆጠር የሚታወቅ ተጫዋች ነው እና እንግዲህ የአውሮፓ መድረክ ውጤትን ለማግኘት ዩሮፓ ሊግ ወይም ቻምፒየንስ ሊግ ለመግባት የሚደረግ ጨዋታ ስለሆነ ይሄ ጨዋታ እንደዚሁ እጅግ በጣም በጉጉት የሚጠበቅ ይሆናል። ያው ቼልሲ ሰንደርላንድን ማሸነፍ አለበት
በዚህ ጨዋታ ላይ ወደ ዩሮፓ ሊግ ለመግባት ያማያውን ከሆነ ግን ኮንፈረንስ ሊግ ነው የሚገባው ወይ ደግሞ ከነጭራሹ የትኛውም የአውሮፓ መድረክ ላይ አይሳተፍም። ስለዚህ ይህ ጨዋታ እጅግ በጣም በጉጉት ይጠበቃል። መጨረሻ ላይ የምንመለከተው ደግሞ ለአለመውረድ የሚደረገውን ትግል ነው። እንግዲህ ሁለት ቡድኖች ቀድሞ መውረዳቸው ተረጋግጧል። ወልቭስ 20ኛ በርንሌ ደግሞ 19ኛ ሆነው የመውረዳቸው ጉዳይ ተረጋግጧል። እንግዲህ አሁን የመጨረሻ ጨዋታ ደግሞ የሚሆነው የመጨረሻው ትልቅና ተጠባቂ ጨዋታ የሚሆነው የትኛው ቡድን ይወርዳል ዌስትሃም ወይስ ቶተንሃም የሚለውን ጉዳይ ይሆናል ማለት ነው። እንግዲህ ዌስትሃም በሜዳውና በደጋፊው ፊት ሊድስ ዩናይትድን ይገጥማል። ቶተንሃም ደግሞ ከኤቨርተን ጋር ይጫወታል እና ለሁለቱም የህልውና ጉዳይ ነው ይሄ ጨዋታ። እንግዲህ 18ኛና 17ኛ ደረጃ ላይ ተቀምጠው ነው ይሄንን ጨዋታ የሚያከናውኑትና በዚህ ጨዋታ ላይ መሸነፍ ቀጥታ ወደ ሻምፒዮንሺፕ የመውረጃውን ቅያስ የሚጠቁም ጨዋታ ይሆናል ማለት ነው። ዌስትሃም በ36 ነጥብ 18ኛ ደረጃ ላይ ተቀምጧል። ቶተንሃም በ38 ነጥብ 17ኛ ደረጃ ላይ ተቀምጧል። ለቶተንሃም እውነት ለመናገር 1 ነጥብ በቂው ነው። በዚህ ጨዋታ ላይ 1 ነጥብ የሚያገኝ ከሆነ መትረፉን የሚያረጋግጥ ይሆናል። ምክንያቱም ይህን ጨዋታ አቻ ከወጣ 39 ነጥብ ይገባል። ስለዚህ ዌስትሃም እንኳን ቢያሸንፍ እኩል 39 ነው የሚሆኑት። ዌስትሃም ደግሞ ብዙ የጎል ዕዳ አለበት፣ 22 የጎል ዕዳ አለበት። ቶተንሃም 10 የጎል ዕዳ ነው ያለበት። ስለዚህ ቶተንሃም በአቻ ውጤትም መትረፍ ይችላል ማለት ነው። ማሸነፍም እንዲተርፍ ያደርገዋል። ነገር ግን በዚህ ጨዋታ ላይ በፍጹም ቶተንሃም መሸነፍ የለበትም። በዚህ ጨዋታ ላይ ቶተንሃም ተሸነፈ ማለት ነገሮች በጣም በከባድ ሁኔታ ነው የሚጓዙት። ቶተንሃም እንግዲህ በታሪኩ ደግሞ እንደዚሁ ወደ ሻምፒዮንሺፕ ሲወርድ የምንመለከትበት ሌላኛው አጋጣሚ ይፈጠራልና ቶተንሃም እንግዲህ አስቡት፣ አርሰናል ዋንጫ በሚያነሳበት ምሽት ቶተንሃም ወደ ሻምፒዮንሺፕ የሚወርድ ከሆነ ለቶተንሃም ደጋፊዎች መቼም በታሪክ የማይረሱት መጥፎ አጋጣሚ ሊሆን ይችላል። ስለዚህ ይሄ ጨዋታ ለቶተንሃም ደጋፊዎች እጅግ በጣም በጉት የሚጠበቅ ነው። በአንጻሩ ግን ዌስትሃም ራሱ ማሸነፍ አለበት መጀመሪያ፣ ቀጥሎ የቶተንሃምን መሸነፍ መጠበቅ አለበትና እንግዲህ እነዚህ ሁለት ጨዋታዎች ቀጣዩንና የመጨረሻውን ወራጅ ቡድን የሚያሳውቁ ጨዋታዎች ስለሚሆኑ ጨዋታው እጅግ በጣም በጉጉት ይጠበቃል ማለት ነው። ቶተንሃም ሆትስፐርስ ጨዋታውን ከኤቨርተን ጋር ያከናውናል በሜዳው። ዌስትሃም ከሊድስ ዩናይትድ ጋር ጨዋታውን ያከናውናል እና እነዚህ ሁለት ጨዋታዎች እንግዲህ በፕሪሚየር ሊጉ የምንመለከታቸው ወሳኝ ጨዋታዎች ይሆናሉ ማለት ነው። እናንተስ ምን ትላላችሁ? ፕሪሚየር ሊጉን እንዴት አያችሁት? በዚህ ዓመት እንዴት ተመለከታችሁት? የደገፋችሁት ክለብ በምን ውጤት ላይ ያገኛችሁት? አስደሰታችሁ ወይስ አስከፋችሁ ወይ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታስቀምጡልንና ልጽፉልን ትችላላችሁ። ለማንኛውም እንግዲህ ፕሪሚየር ሊጉ የፊታችን እሁድ ይጠናቀቃል። ምሽት 12 ሰዓት በተመሳሳይ ሰዓት 10 ጨዋታዎች ይደረጋሉ። ከዛ በኋላ የዚህ ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮና የሚጠናቀቅ ይሆናል ማለት ነው።